ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬተን ኢኮኖሚክስ ዩኒት 3 የመጨረሻዎቹ ሌሰኖች የሚሆኑት 3.2.2 ሎንግ ራን ኮስት እና ስፔሻሊ ደግሞ 3.2.3 ዘ ሪሌሽንሺፕ ቢትዊን ፕሮዳክት ኤንድ ኮስት ከርቭ የሚለው ነገር እጅግ በጣም ባጠረ በቀለለ ግልጽ በሆነ መንገድ የምንመለከተው ይሆናል። ዘ ሎንግ ራን ዘ አማውንት ኦፍ ኦል ኦፍ ዘ ፋክተር ፕሮዳክሽን ካን ቢ ቫሪድ ሶ ዛት ዜር አር ኖ ፊክስድ ኮስት። ስፔሻሊ ሎንግ ራን የምንለው ነገር ምንድነው ብለን በምንመለከትበት ጊዜ ከዚህ በፊት በተደጋጋሚ እንደተመለከትነው ሎንግ ራን የምንለው ነገር በተለይም ካለን ኢንፑቶች መካከል ሁሉም ቫሪያብል ሲሆኑ ስፔሻሊ በዚህ ጊዜ ኖ ፊክስድ ኮስት ሲሆን ይህን ነገር ሎንግ ራን ወይም ሎንግ ራን ኮስት እያለን እንጠራዋለን ማለት ነው። አጭሩ ሎንግ ራን የምንለው ነገር ከምንጠቀምባቸው ኢንፑቶች መካከል ሁሉም ኢንፑቶች መቀየር ስንችል ቫሪያብል ከሆኑ ያን ነገር ሎንግ ራን እያለን እንጠራዋለን። ለዚህ ነው እዚህ ጋር ዜር አር ኖ ፊክስድ ኮስት እያለን ያለ ነው። ዜር አር ኖ ፊክስድ ኮስት ማለት ስፔሻሊ ቋሚ የሆነ ወጪ የለም እያለ ነው። ሾርት ራን ላይ ቢሆን ኖሮ ይሄ ነገር ፊክስድ ኮስት ሊሆን ይችላል። ነገር ግን ሎንግ ራን ላይ የምንጠቀማቸው ኢንፑቶች በሙሉ ቫሪያብል ኢንፑት ስለሆኑ ነው ይሄን ኖ ፊክስድ ኮስት ያለው ማለት ነው። ነገር ግን እዚህ ጋር ዜር አር ኖ ፊክስድ ኮስት ማለት ስፔሻሊ ሎንግ ራን ላይ የምንጠቀማቸው ኢንፑቶች በሙሉ አብዛኞቹ ቫሪያብል ኢንፑት ስለሆኑ ነው እዚህ ጋር ኖ ፊክስድ ኮስት ብሎ የጻፈልን ማለት ነው። አላችሁ ከኔ ጋር ናችሁ? የምወረው ነገር ግልጽ ነው። በጣም አሪፍ እንቀጥል። ፎር ዘ አናሊሲስ ኦፍ ዘ ሎንግ ራን ኮስት ኦፍ ፕሮዳክሽን ዊ ዩዝ ኦንሊ 3 ታይፕስ ኦፍ ከርቭ። በተለይም ሎንግ ራን ኮስትን ለመግለጽ የተለያዩ የሆኑ 3 አይነት ግራፎችን አለም 3 አይነት ከርቮችን እንጠቀማለን። ከነዚህ መካከል የመጀመሪያው ሎንግ ራን ቶታል ኮስት የሚለው ነው። ሁለተኛው ደግሞ ሎንግ ራን አቨሬጅ ኮስት ከርቭ ነው። ሶስተኛው ደግሞ ሎንግ ራን ማርጂናል ኮስት ከርቭን ስፔሻሊ ለሎንግ ራን ኮስት የምንጠቀምባቸው አለም ይህን ነገር ኤክስፕሌን ለማድረግ የምንጠቀምባቸው ከርቦች እንደሆኑ ትመለከታላችሁ። ሎንግ ራን አቨሬጅ ኮስት ኤንድ ሎንግ ራን ማርጂናል ኮስት ከርቭ አር ዩ ሼፕድ በት ዜ አር ፍላተር ዛት ዘን ሾርት ራን ኮስት ከርቭ። በተለይም የሎንግ ራን አቨሬጅ ኮስትንና የሎንግ ራን ማርጂናል ኮስት ከርቭን በምንመለከትበት ጊዜ ዩ ሼፕ አለ ዩ ቅርጽ ያላቸው ከርቭ እንደሆኑ ትመለከታላችሁ። ነገር ግን ሾርት ራን ላይ ከምንጠቀማቸው ከርቮች ፍላተር እንዳልሆኑ በጣም ወይም ጠፍጣፋ እንዳልሆኑ የምታዩ አለም የምትመለከት ይሆናል ማለት ነው። እስቲ ይሄ ነገር ግልጽ እንዲሆንላችሁ ይሄን ኢሜጅ እንመልከተው። ለምሳሌ ይሄን ኢሜጅ ተመልከቱት። ይሄ ኢሜጅ የመጀመሪያው ኢሜጅ ስፔሻሊ ቶታል ኮስትን የሚያመለክትልን ኢሜጅ ነው። ሆሪዞንታል ላይ ደግሞ አውትፑቱ እየጨመረ ነው። ሶ ይሄ የሚያሳየን ቶታል ኮስቱ በጨመረ ቁጥር ስፔሻሊ አውትፑቱም እንደሚጨምር ወይም አውትፑቱ ኢንክሪዝ ባደረገ ቁጥር ቶታል ኮስቱም እንደሚጨምር የሚያሳየን ግራፍ እንደሆነ ትመለከታላችሁ። እዚህ ጋር ደግሞ ሎንግ ራን አቨሬጅ ኮስት እና ሎንግ ራን ማርጂናል ኮስት አሉ። በቀይ ላይን የተሰመረው ሎንግ ራን ማርጂናል ኮስት ሲሆን በሰማያዊ ከለር የተሰመረው ደግሞ ሎንግ ራን አቨሬጅ ኮስት እንደሆነ ትመለከታላችሁ ማለት ነው። ሶ ይሄ ነገር ምንን ያሳየናል ብለን በምንመለከትበት ጊዜ በተለይም እስከዚህ ፖይንት ድረስ ያለው ወይም እስከሚገናኝበት ፖይንት ድረስ ያለው ይሄን ነገር ኢኮኖሚክ ኦፍ ስኬል ሬንጅ እያለን እንጠራዋለን። ከዛ በኋላ ደግሞ ያለው ማለትም ከተገናኙበት መስመር በኋላ ደግሞ ያለውን ከርቭ ደግሞ ስፔሻሊ ዲስ ኢኮኖሚክ ኦፍ ስኬል እያለን እንጠራዋለን ማለት ነው። ሶ ባጭሩ እነዚህ ግራፎች ኤክስፕሌን የሚያደርጉልን ይሄም ነው ማለት ነው። ቀጥሎ ደግሞ የምንመለከተው ዘ ሪሌሽንሺፕ ቢትዊን ፕሮዳክት ኤንድ ኮስት ከርቭ የሚለው ነው። በተለይም እዚህ ጋር በፕሮዳክሽን እና በኮስት መካከል ምን አይነት ሪሌሽን ያለው ወይም ምን አይነት ግንኙነት አለ ብለን ለመመልከት እንሞክራለን። ኮስት ኤንድ ፕሮዳክሽን ከርቭ አር ሚረር ኢሜጅስ ኦፍ ኢች አዘር። ስፔሻሊ ኮስት እና ፕሮዳክሽን የምንላቸው ነገሮች ሚረር ኢሜጅ እንደሆኑ እንመለከታለን። ይሄ ማለት አንዱ የአንዱ ተገላቢጦች እንደሆነ ያሳየናል ማለት ነው። ምን ማለታችን ነው ብለን በምንመለከትበት ጊዜ ኮስት የፕሮዳክሽን ተገላቢጦች፣ ፕሮዳክሽን ደግሞ የኮስት ተገላቢጦች እንደሆኑ እንመለከታለን። ይህን ነገር በኢሜጅ ስናየው ክሊር ይሆንላቸዋል ብዬ አስባለሁ። ለምሳሌ እንኳን በምንመለከትበት ጊዜ አቨሬጅ ፕሮዳክት ወይም ማርጂናል ፕሮዳክት ራይዝ በሚያደርግበት ጊዜ በሚጨምርበት ጊዜ አት ዘ ሴም ታይም ደግሞ አቨሬጅ ኮስት እና ማርጂናል ኮስት እንደሚቀንሱ ፎል እንደሚያደርጉ ትመለከታላችሁ። በተቃራኒው ደግሞ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ደግሞ ፎል ሲያደርጉ ወይም ሲቀንሱ አት ዘ ሴም ታይም ደግሞ አቨሬጅ ኮስት እና ማርጂናል ኮስት ደግሞ ራይዝ እንደሚያደርጉ ወይም እንደሚጨምሩ እንመለከታለን ማለት ነው። በሌላ በኩል ደግሞ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ማክሲመም ፖይንት ላይ ሲደርሱ አት ዘ ሴም ታይም ደግሞ አቨሬጅ ኮስት እና ማርጂናል ኮስት ስፔሻሊ ሚኒመም ፖይንት ላይ እንደሚደርሱ ትመለከታላችሁ ማለት ነው። እስቲ ይሄ ነገር ክሊር እንዲሆንላችሁ በዚህ ግራፍ እንመልከተው። ለምሳሌ ይሄን ግራፍ ተመልከቱት። ቅድም ምን ብለናል? አቨሬጅ ፕሮዳክት ወይም ማርጂናል ፕሮዳክት ራይዝ ያደርጋል ወይም ይጨምራል ብለን ነበር። ሶ ሌትስ ሲ አያችሁት እዚህ ጋር ይሄ ነገር እየጨመረ ነው ማለት ነው።
አጠገቡ ደግሞ ምን ብለናል? ስፔሻሊ አቨሬጅ ኮስት እና ማርጂናል ኮስት ደግሞ ፎሎ ያደርጋሉ። ማለትም አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ሲጨምሩ አቨሬጅ ኮስት እና ማርጂናል ኮስት ደግሞ ይቀንሳሉ ብለን ነበር። ለምሳሌ ማርጂናል ኮስቱን ተመልከቱት። አያችሁት? የማርጂናል ኮስት እየቀነሰ ነው ይሄዳው። በሌላ በኩል ደግሞ ይህን ተመልከቱት። ይሄኛው ማለት ማርጂናል ፕሮዳክትን ደግሞ ተመልከቱት። ማርጂናል ፕሮዳክት እየቀነሰ መጥቶ እየጨመረ እንደሆነ ትመለከታላችሁ እስከዚህ ፖይንት ድረስ። እዚህ ጋር ደግሞ ስትመለከቱ ማርጂናል ፕሮዳክት ስፔሻሊ እየቀነሰ መጥቶ እየጨመረ መሆኑን ትመለከታላችሁ። ስለዚህ ትክክል ነው ማለት ነው። አሁን ክሊር ይሆንላችሁ ይመስለኛል። ለምሳሌ ደግሞ ሁለተኛውን ኦፕሽን እንመልከት። ሁለተኛ ላይ ምን ብለናል? በተለይም አቨሬጅ ፕሮዳክት ወይም ማርጂናል ፕሮዳክት ሲቀንስ አቨሬጅ ኮስት ወይም ማርጂናል ኮስት እንደሚጨምር ተመልክተን ነበር። ለምሳሌ እዚህ ጋር አቨሬጅ ፕሮዳክትን ተመልክቱት። አያችሁ? አቨሬጅ ፕሮዳክት እዚህ ጋር ጨመረ ከዛ ቀነሰ። አቨሬጅ ፕሮዳክት ኦር ማርጂናል ፕሮዳክትን ተመልክቱት። ማርጂናል ፕሮዳክትም እስከዚህ ድረስ ጨመረ ከዛ ቀነሰ። አዘሴም ታይም ደግሞ እስቲ ማርጂናል ኮስትን ተመልክቱት። አያችሁ? እዚህ ጋር ማርጂናል ኮስት መቶ ነበራ ቀንሶ ነበር ከዛ እዚህ ጋር ጨመረ። ስለዚህ የሚያሳየው ምንድነው ብለን በምንመለከትበት ጊዜ አቨሬጅ ፕሮዳክት ወይም ማርጂናል ፕሮዳክት በሚቀንስበት ጊዜ እዚህ ጋር ምን እያለ ነው? ከታች አቨሬጅ ኮስት ወይም ማርጂናል ኮስቱ እየጨመረ መሆኑን ትመለከታላችሁ ማለት ነው። ሶስተኛውን ነገር ደግሞ እንመልከት። አቨሬጅ ፕሮዳክት ወይም ማርጂናል ፕሮዳክት ማክሲመም ላይ ሲደርስ አቨሬጅ ኮስት እና ማርጂናል ኮስት ደግሞ ሚኒመም ላይ ይደርሳሉ ብለን ነበር። እንመልከታችሁ። ለምሳሌ ማርጂናል ፕሮዳክታችሁን ተመልከቱት። የማርጂናል ፕሮዳክታችሁ ማክሲመም ፖይንት ይሄ ነው። አያችሁ? እዚህ ጋር ማክሲመም ፖይንት ላይ ደርሷል። አት ዘ ሴም ታይም ደግሞ ወደ ታች ውረዱና ስፔሻሊ ማርጂናል ኮስታችሁን ተመልከቱት። አያችሁ? እዚህ ጋር ደግሞ ማርጂናል ኮስታችሁ ሚኒመም ሆነ። ላይ ማርጂናል ፕሮዳክታችሁ ማክሲመም ሲሆን እዚህ ጋር ደግሞ ማርጂናል ኮስታችሁ ስፔሻሊ ሚኒመም እንደሆነ። በተመሳሳይ ሁኔታ ደግሞ አቨሬጅ ፕሮዳክታችሁ እዚህ ጋር ማክሲመም ሲሆን ስፔሻሊ አቨሬጅ ኮስታችሁ ወይም አቨሬጅ ቫሪያብል ኮስታችሁ እዚህ ጋር ደግሞ ሚኒመም እንደሆነ ትመለከታላችሁ ማለት ነው። ከላይ ያላቸው ነገሮች በግራፍ ሲገለጹ ይህን ይመስላሉ። ለዚህ ነው ፕሮዳክሽን እና ኮስት ስፔሻሊ ሚረር ኢሜጅ ናቸው፣ አንዳቸው የአንዳቸው ተገላቢጦች ናቸው ተብሎ የሚነገረው ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል